ይቅርታም ደግሞ ማድረግ ይኖርብሻል። ታረቀው ደስ ብሎኛል። በጣም ደስ ብሎኛል። በጣም ነው እንዴ ደስ ያለሽ? በጣም ነው እንዲያስታረቅሻቸው። እኛ እኮ ድሮም ብለን ነበረ ከትላንት ወዳ እንደዛ ግርግር ፈጥራ ትታ ስትሄድ ከሁለት ቀን በኋላ ታረቅን ብላችሁ ትመጣላችሁ ብለን ነበረ። ይኸው ያልነው አልቀረም። እንግዲህ ታርቀናል ብለው መጥተዋል ማለት ነው። ደግሞ እኮ ምንድነው ስታጣኝ ነው አይደለ የመጣኸው ምናምን አለችው። አይደለም ሲያጣሽ አይደለም የመጣው እናቴ መደበሪያ ስላጣ ነው ሽንቢትዬ፣ እውነቴን ነው ልንገርሽ ብዬ ነው። ደግሞ እኮ ልታረቀው አላለችም። እውነትሽን ነው። ምን ነው ውክልና ጠይቀሽ ነው የምትታረቂው? አይጋሽ አሸብር የማያጠፉት ጥፋት አጥፍቻለሁ። በጣም ነው እንዲያጠፋኸው፣ በጣም ነው እንዲያጠፋኸው። እኔ የምለው እንዶ ለውሽማህ በዚህ ልክ ከምትጠነቀቅ ማለት ነው ምን አለበት የልጅህ እናት ለሚስትህ እንደዚህ ብትጠነቀቅ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ ጋሽ አሸብርና የወይዘሮ ውሽንቢት ቪዲዮ ነው ማለት ነው። እንግዲህ ሰሞኑ ተጮቋጭቀው ነበረ። ዛሬ ግን እንግዲህ ታርቀናል ብለው መጥተዋል ማለት ነው። አዎ ይቅርታ በስንት መከራ። አሁ ደግሞ ጋሽ አሸብርዬ እንደው ደግሞ ውጣ ውረድ ወርዱ ስንት ሽማግሌ ሰብስቦ እንግዲህ በስንት መከራ እንግዲህ ውሽሚትዬ ዛሬ ይቅርታ ተቀብለዋለች ማለት ነው። ለዛውንም በውክልና ማለት ነው። ዘመድ ማለት ዘመድ ጓደኛ ብቻ አላቅም። አንድ ሞልቃቃ ያስ ብሎኛል አላለችም። በጣም ነው እንዴ ደስ ያለሽ? በጣም ነው እንዲ ያስታረቅሻት። አቤት አቤት! እንዶ በዚህ ሰሞን እኔ ልሙትላችሁ ቤተሰብ ረፍት አግኝተን ነበር። ኡፍ እንዶ አልሐምዱሊላ ብለን ተገላግለናት ነበረ። ይሄ 3 ቀን 4 ቀን 5 ቀን ማለት ነው። ዛሬ ገና ከመታረቃቸው ነው አገጩ ጉንጩ እንግዲህ የአንገቱ ስር ገብታ መሞጥሞጥ የጀመረችው ማለት ነው። እኔ ምለው ሽንቢትዬ እንዶ አንቺ የድመት ዘርነት አለብሽ እንዴ? ድመት ና 35 ጊዜ ልጇን የምትልሰው ማለት ነው። ምን ነው አንቺ መላስ ታበዣለሽ አንቺ ሴትዮ ማለት ነው። አንቺ እውነቴን ነው ትልቅ አባዜ ነው ያለብሽ፣ እንዶ የመሳብ አባዜ ማለት ነው እውነት። እና እንደው ለዚህ ብለሽ ራሱ እስኪ ጸበል ግቢን እውነት 2-7 ተጠበቂ እስኪ ይሄ የመሳም አባዜሽን እንዲለቅሽ ማለት ነው። እና ጋሽ አሸብርዬ እውነቴን ነው በእኔ ከዚህ በላይ መከፋት የለባትም። በጣም ስላስከፋዋ ስላስቀየምኳት ምናምን በጣም ነው እንዲ ያስቀየንካት፣ በጣም ነው እንዲ ያስከፋት፣ በጣም ነው እንዲ እንዳትከፋብህ የምትጨነቅላት ማለት ነው። እንዶ መጨነቅ የምታውቅ ከሆነ ማለት ነው እንዶ ለውሽማህን በዚህ ልክ ለክብሯን ከምትጨነቅ እንዶ ለልጅህ እናት ለሚስት ለሩታዬ ክብር እንኳ ብትጠብቅ ማለት ነው። ለሩታን በዚህ ልክ ብትጨነቅላት ማለት ነው። እርግጠኛ ነኝ ሰሞኑ ለምነሽ ትመጪያለሽ ስላልናት ነው ዛሬ አንተ ይቅርታ እንደጠየቅ ካርገ ለምነህ ይቅርታ እንደጠየቅ ካርገ ውሽሚትን ይዛሃት የመጣኸው ማለት ነው። እውነቴን ነው። ለሩታ ቢሆን ይሄኔ አንቺ ለምነሽ ነይ ብለህ ነበር አይዲያ መሰጣት ማለት ነው። በቃ አሁንም እኮ ለነገሩ ተመችተዋል እኮ አሁንም የእሷ ያልሆነ አይዲያ እየሰጠ እያሰደብካት ነው። ከእሷም አልፈ ቤተሰቦቿንም ጭምር እያሰደብክ ነው ያለው ማለት ነው። አዎ ይገባናል፣ እናውቃለን። ግን አንዳንድ የማያውቁ ዶማዎች አሉ። ድራማ እንደምትሰሩ ጠንቅቀን ነው የምናውቀው ማለት ነው። ነገር ግን ለሚስትህና ለልጅህ እናት የምሰጠው አይዲያ ለይተህ እወቅ። ለውሽማህ ግን አንተ እንደለመንካት አይነት በቃ ከዚህ በላይ እሷ መጨነቅ እንደሌለባት በቃ ምናምን። ታዲያ አሁንስ ቀለበቱ መቼ ልታረግላት አሰብክ? መቼም ይሄ በጾም ውስጥ ብቻ እንደ የፈረደበት እንግዲህ ቀለበት እንዳታረግላት ሰሞኑ እንደዚህ እያሉ ነበረ የጋሽ አሸብር ኮማንዶች ማለት ነው። ይህን የምለው አሁንም ብቻ እንዲያው ወደ ዱባይ ሄዶ
እንዲሁ ለሄርምዬ ቀለበት እንዳያደርግላት እያሉ ነበረ። ለምን ተብለው ሲጠየቁት እንዲ ያቺ ሮታ የተባለች ሴትዮ እንዲ ዱባይ ሄዶ ቀለበት ስላደረገላት አሁንም እኛ ዱባይ ሄዶ ቀለበት እንዲያደርግ አንፈልግም። ከፈለገ ገንዘብ እናሰባስብለታለን። ሌላ ሀገር የት አሜሪካን፣ ጀርመን መቼም እኮ ያደርገዋል እኮ ገንዘብ ይሰባሰብለት እንጂ እሱ እኮ አያፍርም። የቀለበቱ ትርጉሙም አያውቁትም እኮ። እውነቴን ነው የምላችሁ። ቀለበት ማለት እኮ ትልቅ ትርጉም ያለው ነገር ነው። እንግዲህ ጠብቁ በዚህ ሰሞን። አሁን ደግሞ ቀለበት አደረግኩላት ብሎ ወይም ቀለበት ላደርግላት ነው ብሎ ይመጣል። ተንበርክኮ ቀለበት ያደርግላታል። ጠብቁ። ዛሬ ታርቀናል ብለው ይቅርታዬን ተቀብላለች ወይም ደግሞ ይቅርታውን ተቀብዬዋለሁ ብላ ከመጣች በኋላ እንግዲህ በሰሞኑ ቀለበት ነው የምንጠብቀው ማለት ነው። እንደው የት ይሁን የፈረደባቸው የማዳን ቅመሞች እንግዲህ ገጫ እያደረጉ ለቀለበቱም ይሄ ቀለበትም የሚያደርጉበት ሀገርን መርጠው እንግዲህ ያደርጋሉ ማለት ነው። ያደርጋሉ። እኔ አንዳንድ ጊዜ እውነቴን ነው የምላችሁ እንደው እኮ የትዳርም ጣዕሙ የትዳሩም ትርጉሙም እኮ አሳጡን። እኔ አሁን ከነዚህ ልጆች እኔ አንዳንዴ ወላሂ ነው የምላችሁ የምሰራበት ቪዲዮ የምሰራበት ጊዜ ባገኝም እንደ የምሰራው ነገር ያስጠላኛል ማለት ነው። ምክንያቱም አንድ ትምህርት የሚሰጥ ነገር የለም። አንድ የሚያዝናና ነገር የለም። የሚደብር ዝሙትን የሚያስተምር ትዳርን እንዲጠላ ትዳርን ትርጉም እንዲያጣ የሚያደርግ ስራ ነው እየሰሩ ያለው ማለት ነው። እንዲሁም ደግሞ ሚስት ዝቅ የምትደረግበት የልጅ እናትን ዝቅ ተደርጋ ይሄ ውሽማ የምትከበርበት አይነት ስራ ነው እየሰሩ ያሉት ማለት ነው። እኔ አንዳንድ ጊዜ አብርሃም በየትኛው ጎን አስበ እንደምትነሳ አላቅም። እውነት ለውሽማ በዚህ ልክ እንደምትጨነቅ ለሚስትህ ለልጅህ እናትም እንደዚህ ተጨንቀ ክብር ስጣት። ከሷ አልፈን ቤተሰቦቿን አታሰድባት። ሩታንም አንቺ ንቂ፣ እስኪ ንቂ ንቂ። ምንድን ነው እያደረጉብሽ ያሉት? ዛሬ ደግሞ ጭራሽ ሜሪ ቤትሽን ለቀሽ ሂጂ፣ እንግዲህ የምሰማው ነገር ጥሩ አይደለም ብላታለች ማለት ነው። የሚሰሙት ነገር እንደነገርኳችሁ ነው። ቀለበት ሊያደርግላት ነው። በቃ በውሸት ቀለበት ሊያደርግ ነው አሁን ማለት ነው። እኔ ሰምቻለሁ። የእውነትም ቢሆን የውሸት አላቅላቸውም፣ ግን ሰምቻለሁ። ሜሪ ይሄን ስለሰማች ነው ጥሩ ነገር ስለማልሰማ ከቤት መውጣት ያለብሽ እያለቻት የነበረው ማለት ነው። ሩታዬ ከቤትሽን ንቅንቅ ብለሽ እንዳትወጪ፣ ንቅንቅ። እስኪ አንዳንዴ ቆም ብለህ አስብ። አብርሃም የልጅ አባት እኮ ነህ። ነገ ለልጅህን አስብ እስኪ። ለልጅህን ሞራንን ጠንቀቅ በል እስኪ። ለገንዘብ ብቻ በዚህ ልክ አትገዛ፣ $2 ማለት ነው። ይበቃል። አንዳንድ ጊዜ ለክብርህም ተጨነቅ። አሁንማ ከአንተም አልፈ እንዶ የእድሜ ጠገብ እህትህንም ራሱ ዋሽታ ያልሆነ ነገር ተናግራ እንድትመጣ እያደረግካት ነው ያለው ማለት ነው። ማናት? ቡዜ ማለት ነው። እውነቴን ነው። ኧረ አሁንስ በዛ ስለ እናንተ ጉዳይ። እንግዲህ ቤተሰብ አይዟችሁ። ማናት ውሽሚትና ጋሽ አሸብር እንግዲህ ቅርታ ተባብለናል ብለው ተቃቅፎ ተዛዝለው መጥተውልናል። እየተሳሳሙ እስኪ አቅፊኝ አላት እኮ አንዳችን ነገር ድንጋይ አንቅፍ ማለት ነው። አቅፊኝ አላት። አሁን እችንም አቀፈ እንደገና። ከዛ በኋላ ኧረ ወዲያ እንዲሁ በዚህ ጾም እኮ ወንጀለኛ ያደረጋችሁን እኮ። ወንጀል ግቡ እናንተ ልጆች ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮፒ ሊንክ አድርጉ ቤተሰብ። እንግዲህ ዩቲዩቤ ቀዝቀዝ እያለ ነው ያለው ማለት ነው። ደግሞ እኮ አንዳንዶቻችሁ እየመጣችሁ የምትዘረጠጡ ሄርሜላ ቆንጆ ስለሆነች ቀንታችሁባት ነው። በጣም ነው እንደ የቀናንባት። ዝርክርክ ተዝረከረካችሁ የምትናገሩትን እንኳን ማታውቁ ማለት ነው። ቁንጅና ለብልግና አይደለም የምትጠቀሙበት። እሺ ቆንጆ ናት ብላችሁ ካሰባችሁ ተሳስታችኋል። እድሜ ለፊልተር ማለት ነው። ምድረ ዶንቆሮ ማለት ነው። ሲቀጥል ቁንጅና ለብልግና አይጠቀሙበትም። እሺ ሴትነት ቁንጅና ለብልግና አይደለም።